በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ራሴን ያመኛል እየጠበሰቀ ሰው ባላግብቼ ቁርጥ አልታወቀ። ላይክ ሸር ሰብስክራይብ እያደረጋችሁት እንግዲህ ገባ ገባ በሉ። ዛሬ የመጣሁበት አንድና አንድ ሀ ብዬ እንዲገባላችሁ ማለት ነው። ላይክ ሸር አድርጉት። ይሄንን ወሬ ለኢሳም አድርሱት። ለኢሳም ለጉራጌው አድርሱለት ማማካችሁ፣ ወይንም ቆርጥ አርጋችሁ እዛ ቴሌግራም ግሩፕ ላይ ላኩለት። ታውቁበታላችሁ መቼም መቆራረጥ ኢሳምዬ ይስተካከላል። ታይሆን አንተ ያም አለ ይህም አለ ጀግንነትህን አሳይ። ትታናግረውም እንግዲህ ያው እዛው ኢትዮጵያም ያለው እንዲሁን እዛም አሜሪካ እዚህም ሳኡዲ እዛም ኩዌት እዛም እንትን ያለው እንዲሁን አናውቅም። እንግዲህ ጓደኛ ትታናግር ሰምተናል በቲክቶክ ላይ። አዎ አልጠጣ ቤት ብዬ ነው ሰምተናልና ምን መልስ ሰጣ የኢክርዬ አባት እንዲሁ ምንድን ነው ያለው? ያንተንም የብራንኮሬ ኮላ ያስቃል። አንድ ጊዜ ንግግሩ ያወዛግባል። ገባችሁ? ይሄ ነገር ለፈኪ ደስ እንዲላም ብለሽ ነው ያስኩት ብላ እንዴት ሮጥ ብለሽ ነው እና ለማንኛውም ኤክርዬ አታወዛግቢው ልጁን፣ ፈኪንም አታወዛግቢብን። እኛ የሚወዛገብ ሰው አንወድም። እባካችሁ እኛንም አታወዛግቡን። እንግዲህ ለኢሳምዬ ያናገርከው ልጅ ምን አላህ ብላችሁ ያዙልኝ። ምን አላህ በሉት። ያው ዝም ብላችሁ እንዴት ነው ስለ ጉዳዩ እያላክ ትታወራ ቆርጠኸዋል። እኛ አልጨረስክልንም። በቲክቶክ ላይ ነው የሰማነው። አይ ይሄ ቲክቶክ ይሄ ነገረኛ ቲክቶክ ይዞታል በላ። አቤት በወርለቅ ባመሽ ለቃቂ በልብስ አከበርሽ ተቤት የለቃቂ ብሏል። ይሄ ለወንዶች ነው። እስዬ ብላለች እንግዲህ እሷ። አንተ ደግሞ እክዬ እያልክ ነው እንግዲህ መሀከላችሁ ልቧን የፈረከሰውን ያውሌ ንፋስ የኔ እናትዬ እኔ ያለህሽ ብለህ አንተ ሄደህ ግን አድርግላትና ለልጅቷ እጥሴ እኔ እኮ የእሱን መኪና እያንጎባለለች ዞር ትልና ለአባቷ ይሄን ብላ ተናገር ብላ የምትለው ወላሂ ላዚም ወይ ሴት እኛ እኮ ሴቶች ትንባል ወላሂ ላዚም ሸራ እንሰብ እንጂ ወላሂ የምንቻል አይደለንም ሴቶች ሸር ታሰብ የእሱን መኪና ታንጎባለላለች ይዛ አባዬ እንደዚህ ነው ብላ ሌላ ትሰራለች ነገር። አንቺ ተይ እንጂ ይክሩ ይሄ ባለቀይ ኩርሲ መኪና የኢሳም አይደል እንዴ? ያንቺ እኮ ትንሹ ተዋናት እናውቃለን። ኧረ በህግ አምላክ እስቲ አንተ ደግሞ 3000 እንዲሁ ካሳ ውስጥ ይችላል ተገደ እንከፍ። ኧረ በህግ አምላክ በላት ይችን ይክሩ በህግ አምላክ። ኧረ በህግ አምላክ እኔ ይክርዬ እንዲያው ብትራራቁ እንኳን መኪናው እንኳን ፈቀቅ ብትሽ የእሱን መኪና እያንጎባለልሽ ይሄንን ባለቀይ ኩርሲ መኪና አባዬ እንዲህ ብለህ ተናገርልኝማ ብለሽ ለፈኪ ደስ ልታሰኝ ነበር። እኛ ብልጥ ነን የኔ እናትዬ እንችላለን። ያንቺው ሀገር ልጆች ነን። አማራ ኮስታራ ነው ገባሽ? አባዬ ደግሞ ያው እየሳቁ መቼም የትልቅ ሰው ነገር የኔ አባት አባትሽን ሺህ ዓመት ያቆየልሽ የኔ እህት። እንደ እናትም እንደ አባትም ሆኖ ያሳደገሽ እስከሆነ ድረስ ሺህ ዓመት ያቆየልሽ ለአባትሽ። ይሄን እመኝልታለሁ። ለአንቺ ደግሞ አላህ ኸይር ነገር ይወፍቅሽ። እንግዲህ
ጎበዝ ነሽ። እንደዚህ በሚዲያ ላይ ወጥቶ አንቺን የሚያፈቅር ሰው አፈቃሪ መጣሁ ትችል ትዕግስትሽን ይዘሽ ጠብቀሽ ይሄንን አይነት ምታመተሽላታልና እንግዲህ ሰብር ነው። እቅፋር አድርጊኝና ያበጠ ይፈንዲያና ያለው ተራሹ ምን ነው የኔ እናት እኔ ራሴን አሳመንሽኝ። ሆነስ እኔ ስንት ስራ ያለብኝ ሰው ነኝ። የመዲያም ቅመም ነኝ። ተይኝ እስቲ ለቀቃሪ የመዲያም ቅመምነት ልታባክኝት አልሆነ አሁን በላይ ላይ እየመጣሽ አትረማመጂ መባክሽ ተይኝ እስቲ ብሏል ያገሬ ሰው። እና እንግዲህ ክርዬ አባዬን ይዛ መጣ ከቸች ብላ አባዬ ብለዋለች። የኔ አባት እንደዚህ ነው አለችው። አባዬ ደግሞ እንዴት የተመከሩትን የኔ አባት እንዴት ለሰው እኮ ላይ ደስ ይላል። በራሳችን አነጋገር እንደዚህ ገብተው ሲናገሩ ደስ ይላሉ። እሷ ይሄንን በለ ተመልካቼ እይታ እንዲኖረኝ ብላ እንዲያስተዋለችው እሳቸው ደግሞ የተባሉትን ዝርግፍ አድርገው ይሄ ነው ብለው ቁጭ አሉ። አይ የኔ አባት ተሳሳኩ። እንደዚህ አልነበረም ልጄ ካላስታይኔ እንዲያትርቂኝ እዚሁ ሁኜ ካላስሽ ነበር የሚባለው። እሷ እንዲያለችህ ብለህ ማለት የለም ግን ነበረ። ይሁን እሺ የኔ አባት። ለማንኛውም ትንሽ አንቱ ታልኩ ይበቃኛል። አንቱ ታውን እንኳን አልችልም፣ ወላሂ አልችልም። አይ የባሌ እናትና የባሌ አባት እዲያችሁን አያችሁ፣ አያጉዲ ናችሁ። አንዴ አንቱ አንዴ አንቺ ኧረ አንቱም ጭርስ አጠገቧ አላደርሰውም እንጂ የምን አንቱ ታለው ደግሞ እትሲ እሱም አላህ የለቀው ባሬ ነው ማለት የለቀይ ባሬ። ለምንድን ነው አንቱና አንቱ የሚባሉት? ረዲያ አንቱታ ድሮ ተብሎ አለቃላችሁ። አሁን እናቴ በስመ ዘበናችን ደብልቅ ዘበኔ ነው ብሏል። አንቺ ባልቴት ባል የለኔ ደግሞ እንዲያው አንድ ቀን ብቅ ብዬ እኔ ባልቴቴ ነው ወንድም ነው የምላችሁ የኔ እህት እኔ ባልቴቴቱ ምርኩዝና እንትን በቃ አርብልኝና እንዲላችሁ ባልቴትነቴ እንዳያሳያችሁ አሳያችኋለሁ። አንድ ቀን የማይቀር አንድ ቀን መካነ ሰላም ላይ ገብቼ ያደግኩባትን አገር እየረገጥኩኝ ቀጭ እያልኩኝ በቃ ይቺ ናት የመካነ ሰላም የመቅደላዋ ልጅ ብዬ ነው የምገባለ። አሳስለን ወላሂ ለአዚም አገር የገብቼ በቀጥታ ሊፍት ትገባላችሁ። ወላሂ እንዲያው በእንትኔ እንኳን የምጠፈው እንትኔ ታምሌሌ ምን እንዲህ እንዲጠፈው እንደምንጽፍላችሁ ታውቃላችሁ። ይቺ ናት የመቅደላዋ ሳይንት የመካነ ሰላም ልጅ ይቺ ናት ብዬ ነው የምጽፍላችሁ። ከዛ የምትናገሩትና የምትለፈልፉትን ታገኙታላችሁ። እኔ አብሽሩ የጀግና ዘር የገበሬ ልጅ የጀግናዎች እህት የጀግናዎች በቃ ምን ልበላችሁ የሁሉም ላይ እናቴም አባቴም ጀግና ናቸው። ይሄ እንደዚህ ተልመጥምጦ ነገር አይወዱም። የጀግናዎች እህት የጀግናዎች እናት የጀግናዎች ወንድም መሆን ልጅ ነኝ። ለወንድሞችም ልንገራችሁ እንዲህት ብቻ አይደለሁም። እነሱ ፊታቸው አቁሜ እጠይቅላቸዋለሁ። እንደኔ ያለች በፍጹም የትም ቦታ ቢሄዱ ያዘኙም ደግሞ ገባችሁ። እኔ ራሴን ለራሴ ላመሰግን ታይሆን በየመን መንገድ ላይ ይመጡ እንኳን ሴቲቱ ልክ እንደ ወንድ ሁኝ የተሳለፍ የመሰዳደብና መቀበላቸው እህታቸው ነኝ። ስለዚህ ራሴን ለማመስገን ራሴን ለማስደሰት ታይሆን እነሱን አቁሜ ፊት ለፊት እጠይቅላችኋለሁ። ጀግንነቴንም ሁሉ ነገር ነው። በቃ የመን እየመጣ ድንበር ላይ ሆኖ እኮ ነው። አሁን ብር ታላስተላለፍሽ አሳይሻለሁ አለኝ። ያንተን ሱሪ ታጥቄ የኔን ቀሚስ አልብሼ ነው የምነግርህ። አንታራም የኔን ወንድም ጫፉን ብትነካው ነው ያልኩት። ይዛ ድንበር ላይ ሆኖ ማለት ነው። በኮንፊደንስ ነው የምናገረው። እኔ ደግሞ ላርጅ አላርጅ የየኝ የለም ታረጅሁም ደግሞ እናንዬ እስቲ ምርኮ ስጪኝ እያልኩ ብቅ እላችኋለሁ። ያው እንግዲህ የመቅደላዋ ልጅ ምንም ችግር የለም። እንግዲህ ይህችን ቆረጥረጥ አድርጋችሁ ለኢሳም እያድርሱልኝ፣ ኢክርዬም አልድርሱላት።
በቴሌግራም ጉሩባቸው ላይ ቆረጥረጥ አድርጋችሁ ላኩላቸው። እሱዬ እክርዬ እየተባባሉ መራራቅ የለም። እክርዬ ማን እሱዬ ደግሞ ያው እንግዲህ ያናገርከው ልጅ እኛ እንግዲህ እዛው ኢትዮጵያ ይሁን ውጭ ሀገር ይሁን የት ሀገር ይሁን አናቅም። ገባህ? ስለማናቅ ማን ደኻል በሁለታችሁ ፍቅር ማለት ነው። እናንተ ፍቅራችሁ ውስጥ ለውስጥ ረርብስል እያደረጋችሁ የቶባችሁን እያሳደጋችሁ አሁን አንድ መልስ ብትመልስ ብላህሙ 100 ሺህ ትገባ ነበር፣ 200 ሺህ ትገባ ነበር። ገባ ግን አልመለስም አልክ። ኮራ ቀበራር አልክባቸው። ምን ነው እሱዬ እክርዬ እሱዬ ናችሁ እኮ እንደው እውነትም እክርዬ እሱዬ ፈኪ መናቋ መናቅ ለራሱ ወላሂ እንደ ሌላ ሴት ሁና እንደዚህ በላዋ ላይ ስትመጣ የምትቅለበለብ ሴት ስትሆን ኢክራም ነበር የተናጋሪዋ ማለት ነው። እንደ ማንኛዎቹም ዩቲዩበሮች እንደ ማንኛዎቹም ሶሻል ሚዲያዎች ሰራምቴዎች ማለት ነው። ግን ነፍስ ያወቀች ኮራ ብላ የተቀጣች የትልቅ ሰው ልጅ አስተዳደጓ በውበት ስለሆነ አያችሁ መልስ አልሰጠቻትም። መልስ በቃ ዝም ምን አለችው? ምርክ የተመረገ ማር ትከፈት ምንድን ነው ውስጡ እንደዛ ማለት ነው። አልመለሰችላትም። ስለዚህ ኢስዬ ደግሞ እንግዲህ ያው ኢስዬ አድርሱለትና እባካችሁ እስቲ እንትን ሰርቻለሁ መስካት የራሴን አሞኛል እየጠበሰቀ ሰው ባላግብቼ ቁርጦ አልታወቀ ብላለች። ተራችቱ ራሴን አሞኛል። ያ ሰላም ነፍስ የሚያድን እንትን መስካፌ ሰርቻለሁ። ላጠጣችሁ ማን ሆኖ እህል ታይበሉ በሻይ ተግቶ በትኩስ ውሃ ተግቶ የሰው ልጅ ሚው 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 እያለ ወላሂ የዋዛ ነቀዛ ልምሰላችሁ። እንደው ተመክሳቴ የበለጠ ኃይለኝነት አይ ያራ ተባቱንስ እንደዚህ ነው መሆን ነው ወላሂ። በቃ አንዴ ጀግንነት ሁሉ ነገር ደስ ይለኛል። ለምን መሰላችሁ? አንድ ሰው ልጅ ጀግና ከሆነ ጀግንነቱን ይዞ ብድግ ነው። ጀግና ካልሆነ አልሆነም በቃ። እና ለማንኛውም ወገኖችዬ በላይክ በሸር በሰብስክራይብ ገባ ብላችሁ ሞቅድ መቅ በማድረግ እንግዲህ 100 ሺህ ክተቱኝ እላለሁኝ። ዛሬ እህታችሁ መካነ ሰላም የመቅደላዋ ልጅ ኢክሩዬም ኢሱዬም ሁላችሁም እንግዲህ ያቺ ዘማዶም ያለችው መንደር ለፈኪ ቦታ አትስጡበት። በር እየከፈታችሁ ለፈኪ እየሰጣችሁ ነው። እኛ አያገባንም እንግዲህ ተመጣችም ፈኪሾ መቀበል ነው ያለን እድል። ለመጡት ነው የምንቀበለው እኛ። እናቴ ምን አገባን እኛ እንደ እናንተው ስለሆነ እኛ ምን አገባን? እናንተ ታመጡት እናንተ ታሮጡት። በቃ አንቺ ታሮጪው አንቺ ታመጪው ነው እንግዲህ። ኢክሩዬም ኢሱዬም አፍ በሉኝ። የቻናሌም ተከታታዮች ሁላችሁም አፍ በሉኝ። ክርስቲያኖቹም እንዲሁ ይቅር በሉኝ። ለአላህ ብዬ ሁላችሁንም ወዳችኋለሁ። ይቅር በሉኝ ብያለሁኝና በዚህ ላይ ላይክ ሼር ሰብስክራይብ በማድረግ እንግዲህ ገባ ብላችሁ ያው 50 ሺህ ከተቱት። እስቲ ይሄን ሰሞን ስራ አልተመቸኝም፣ ይቅርታ ወላሂ አልተመቸኝም እና ነው የማይዘረው ማለት ነው። እስታሙስ ድረስ አሁንም አይመቸኝም። ለምንድን ነው? ለቅሶ አለ የሴትዬ እናት ስለሞተችብኝ። ሰላም በጤና ለእርዳ